ይሄን ከሰማይ የወረደውን እንጀራ በእምነት ይበላል ሙስሊሙ ወደ ህይወት ይመጣል። ይሄው ከሰማይ የወረደው እንጀራ እኔ አይደለም የምሰጠው ለክርስቲያን ወንድሞቼማ መታሰቢያ የሆነውን ህብስት ነው የምሰጠው። ይሄ እኮ ህይወት የሚሰጥ ነው ወዳጆች። የዘላለም ህይወት የሚሰጥ ከሰማይ የወረደ እንጀራ ነው። በፓስተሮችና በቄሶች የሚዘጋጅ አይደለም፣ ከአብ የተላከ ነው። አብ ያተመው እውነተኛ ከሰማይ የወረደ እንጀራ ነው። ህይወት ለሌላቸው ሰዎች የሚሰጥ ነው ይሄ። እሺ ለዛ ነው ኢየሱስ ክርስቶስ ምን ብሏል? ለዓለም አለ። እሺ ለዓለም አለ። ይሄው ይሄን ቃል አይታችሁታል። ለዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ለቤተ ክርስቲያን አይደለም የሚለው፣ ለዓለም ህይወት ነው የተሰጠው ይሄ እንጀራ እንጂ ለቤተ ክርስቲያን የተሰጠ አይደለም። ለዓለም ደግሞ ለሙስሊም ጭምር የሚሰጥ ነው ማለት ነው። ዮሐንስ 6 ላይ ቆመ የጌታ እራት ምትል ከሆነ ቁጭ በልና መጽሐፍ ቅዱስን አጥና ነው ምንለው። ሌላ ምንም ልላ አልችልም። በእውነት የእግዚአብሔርን ቃል በደንብ ቁጭ በልና አጥና። ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ ኤርሚ፣ ዳኒ፣ ቤኪ ሰላም ብያለሁ። አላችሁ አለን ብሩኬ እነ ዳኒ ይቀጥሉ ብዬ ነው አለን። እሺ ወገኖች ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ኤርሚ፣ ዳኒ፣ ብሩክዬ ሰላማችሁ ይብዛ ብያለሁ። እንኳን ደህና መጣችሁ ከታችም ያላችሁት እህት ወንድሞቼ። አሜን። እንኳን ደህና መጣ ቤኪ፣ ስለመጣ ደስ ብሎናል። ተባረክ። አሜን ወንድምነት። አሜን። ማታ እንገባለን። ዛሬ ሐሙስ ነው አይደል? እንማማራለን። ዛሬ ሐሙስ ነው ቀኑ። ማታ እንገባለን። እንደተለመደው ዳኒ እንዴት ናችሁ? እንኳን ደህና መጣህ። እንዴት ነህ? ሁላችሁንም ሰላም ብያለሁ ወገኖች። እንኳን ደህና ቆየኝ ወንድሜ። ሰላም ነው? ሁሉ ሰላም አለው። ጌታ ይባረክ። እንዴት ነህ? ጌታ ይመስገን። ሰላም ብያችኋለሁ። ሁላችሁንም ተባረኩ። አሜን አሜን። ተባረክ ኤርሜ። እሺ ኤርሚ ሲችል ሰላም ይለናል። እሺ ኤርሚ ሲችል ሰላም ይለናል። ኦኬ ሶ እንግዲህ ከቅድም ጀምሮ የጌታ እራትና ጥምቀትን ነበር ሳነሳ የነበረው። ሰው የውሃ ጥምቀትንም ሆነ የጌታ እራት ክርስቲያን ከሆነ በኋላ የሚወስዳቸው እንጂ ክርስቲያን ለመሆን የሚፈጽማቸው ተግባራት እንዳልሆኑ በመጽሐፍ ቅዱስ በደንብ ለማሳየት ሞክሬያለሁ። የእግዚአብሔር ቃል በደንብ ይሄን አስረግጦ ይነግረናል። እኛ በተለይ አህዛቦች ከእስራኤል ወገን ውጭ የሆንን በምን በኩል እንደምንድን በዘመናት መካከል ሚስጥር የነበረው ለጳውሎስ እንዴት እንደተገለጠና ያ የተገለጠው ደግሞ ከሰው አልተማርኩትም የሚለው ወንጌል ጳውሎስ ምን እንደሆነ ሲነግረን በሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ በስሙ በማመን የኃጢአት ስርየት እንዲያገኙ በተቀደሱት መካከል ደግሞ ርስትም እንዲያገኙ ሂደ ለአሕዛብ ወንጌልን ተናገር ብሎ ለጳውሎስ ሲነግረው ተመልክተናል። እኛ የኃጢአት ስርየት ያገኘነው በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። በክርስቶስ ኢየሱስ የመስቀል ስራ ብቻ ነው። በጥምቀት የሚገኝ የዘላለም ህይወት መጽሐፍ ቅዱሳችን አንድም ቦታ ላይ አላስተማረም። በተለይ ደግሞ ከጳውሎስ አንፃር ለምሳሌ ጳውሎስ በቆሮንቶስ መልእክቱ ላይ እንዲህ ብሎ ጠንካራ ነገር ሲናገር እንመለከታለን። ምዕራፍ 1 ላይ አስተውላችሁ ከሆነ ለማጥመቅ ክርስቶስ አላከኝምና ይላል። ለምንድነው ጳውሎስ ለማጥመቅ እሺ ለምን ተጠመቀ መልሳለሁ። ክርስቶስ ኢየሱስ ከህግ በታች ነበር አይደለ? ህግ መፈጸም ስለነበረበት
ጽድቅ መፈጸም ስለነበረበት ክርስቶስ ተጠምቋል። ለምን ክርስቶስ እንደተጠመቀ እናነሳለን። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ይላል ጳውሎስ። ምን እያልከን ነው? ወንጌልን ልሰብክ እንጂ ጌታ እንዳጠምቅ አላከኝም ይላል። መዳኛ ከሆነ ምን ጥምቀት የዘላለም ሕይወት የሚሰጥ ከሆነ እየተሯሯጠ እኮ ነው ማጥመቅ ያለበት ጳውሎስ አይደል? ስራው ነው መሆን ያለበት። ምን ጥምቀት? ለምን ሰዎች እንዲድኑ። ዋናው ነገር ጳውሎስ እሱ ያገኘውን መዳን ሰዎች እንዲድኑለት ከሆነ የተላከውም ፍላጎቱም ተሯሩጦ ሰዎችን ወደ ውሃ መውሰድ ነው ያለበት። ግን እኔ ለማጥመቅ አልተላኩም ይላል ጳውሎስ። ኦፍ ኮርስ አሁን ለማጥመቅ አይደለም የተላከው፣ ወንጌልን ሊሰብክ ነው። ወንጌል ታዲያ ምንድን ነው? የሚያድነው ወንጌል በቆሮንቶስ መልእክቱ ምዕራፍ 15 ላይ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ እኛን ስለማጽደቅ ብሎ ተናግሯል። ወንጌል ይሄ ነው ማለት ነው። ክርስቶስ የክርስቶስን መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። የክርስቶስ ምን መስቀል ከንቱ እንዳይሆን ጳውሎስ እየነገረን ያለው ክርስቶስ ኢየሱስ ጳውሎስን አጥምቅ ብሎ እንዳላከው ነው። ይልቁንስ ወንጌል ስበክ፣ ወንጌል ስበክ እንጂ አጥምቅ ካላለው ወንጌል ጥምቀት አይደለም ማለት ነው። ጥምቀትና ወንጌል የተለያዩ ነገሮች ናቸው ማለት ነው። ወንጌል ስለምንድን ነው? ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው እንጂ ስለ ውሃ አይደለም፣ ስለ ጥምቀት አይደለም በጭራሽ አይደለም። ጳውሎስ የሚያድነውን ወንጌል ሰብኳል። የሚያድነው ወንጌል ደግሞ ክርስቶስ ኢየሱስ ስለ ኃጢአት ሞቷል ነው፣ ደግሞ አንተን ስለማጽደቅ ተነስቷል ነው። እኛ በእግዚአብሔር ፊት ነውር አልባ ቅድም እንዳሳየዋችሁ የሆነው በክርስቶስ ኢየሱስ ደም ነው እንጂ በጥምቀት በኩል አይደለም። አሁንም በነገራችን ላይ ለኃጢአት ስሬት ጥምቀት አስፈላጊ ከሆነ ለምን አሁን ኃጢአት ስትሰሩ አትጠመቁም? ይሄዳችሁ ነው። ለየትኛው ኃጢአት ነው ስሬት የሚሆነው ጥምቀት? ጥያቄ ግልጽ ሆኗል። ያነሳውት ፖይንት ግልጽ ሆኖላችኋል። ለኃጢአት ስሬት ከሆነ ጥምቀት ለምን አሁን ኃጢአት ስትሰሩ እየሄዳችሁ አትጠመቁም? የኃጢአት ስሬት እንድታገኙ ነው። ለየትኛው የኃጢአት ስሬት ብቻ ነው የሚያገለግለው? አሁን ለምትሰሩት የኃጢአት ስሬት አያገለግልም ነው ወይስ አንድ የተጠመቃችሁት ነው ሁልጊዜ የኃጢአት ስሬት የሚያሰጣችሁ? እንደዛማ ከሆነ መቆረብ አይጠበቅባችሁማ። ለኃጢአት ስሬት ነው የምንቆርበው የምትሉት ደግሞ ትምህርት ይፈርሳል። ጥምቀት ለኃጢአት ስሬት ከሆነ ኃጢአት በሰራ ቁጥር እየሄድክ ነው መጠመቅ ያለብህ። አሁን ይሄ ቅድም እንዳልኩት መጽሐፍቶቹን በደንብ በተለይ የነ ጴጥሮስን ስብከት የሚናገሩትን ንግግር የነ ጴጥሮስን ስብከት ሰምተው እነዛ እስራኤላውያን የሚያነሱትን ጥያቄ በደንብ ማስተዋል፣ የአሕዛብ ሐዋርያ የሆነው ጳውሎስ ደግሞ የተናገረውን ስብከት እና የሚያድነውን ወንጌል ይሄ ነው ብሎ የተናገረውን ማስተዋል ነው። መጽሐፍ ቅዱሳችንን እንደዚህ ካጠና ነው እንቸገራለን ብዬ አላምንም። እንግዲህ ይሄ ነው ጥያቄ ያለው ሰው አስተናግዳለሁኝ። እንደዛ እናደርጋለን ማለት ነው። ተባረኩ። ሳራ እንኳን ደህና መጣሽ። ኤርሜ ስችል ሰላም ትለናለህ። ከዚህ ጋር ተያይዞ አንድ ነገር ማለት የምፈልገው ምንድነው? ከዚህ ጋር ተያይዞ ማለት የምፈልገው አንድ ነገር መጽሐፍ ቅዱስን ለመረዳት ወይ ደግሞ መጽሐፍ ቅዱስ ሐሳቡን ለማወቅ ከሐዋርያቶቹ ቀጥሎ የሚነሱ ሰዎች የሚሉትን ነገር መረዳት አለባችሁ የሚል ነገር መጽሐፍ ቅዱስ ላይ ተጽፎ አይታችኋል? ግልጽ ላድርገው። መጽሐፍ ቅዱሳችን ሐሳቡን ለማግኘት የመጽሐፍ ቅዱሳችንን ትምህርት ለማግኘት በሁለተኛውና በሶስተኛው ክፍለ ዘመን የነበሩ ሰዎች እንዴት ተረዱት የሚለውን ነገር የግድ ማየት ያስፈልጋል የሚል ከሐዋርያቶቹ ሰምተናል። የግድ የነሱ መረዳት ያስፈልጋል የሚል መጽሐፍ ቅዱሳችንን ለመረዳት ወይ ደግሞ
ሐሳቡን ለእግዚአብሔርን ሐሳብ ለማግኘት ሰዎች በምን በኩል ይድናሉ የሚለውን ነገር ለመረዳት በሶስተኛው መቶ ክፍለ ዘመን የተነሱ ሰዎች ወይ ደግሞ የነበሩ ክርስቲያኖች መጽሐፍ ቅዱስን በምን መልኩ ተረዱት የሚለውን ማየት አይጠበቅብንም። ያን እንድናደርግ መጽሐፍ ቅዱስ ራሱ አይመራንም። እንደው እግዚአብሔር በዚህ ዘመን ይሰራል ብሎ የሚያምን ሰው መጽሐፍ ቅዱስን ራሱ አንብቦ የእግዚአብሔርን ሐሳብ መረዳት ይቸግራል ብዬ አላምንም። እውነት የእግዚአብሔር መንፈስ የተቀበለ ሰው ማለት ነው። ምክንያቱም በቀደሙት አባቶች የሰራ መንፈስ ዛሬም ይሰራል። ኖ አይሰራም ዛሬ ካላችሁ የዛሬ ክርስቲያኖች መጽሐፍ ቅዱስን አንብበው የመረዳት አቅም የላቸውም። የግዴታ ቀደምት አባቶች የተረዱትን ነገር መቀበል ያለባችሁ ካላችሁ እግዚአብሔር እየሰራ አይደለም ማለት ነው። እግዚአብሔር እያስተማረ አይደለም ማለት ነው በአሁኑ ሰዓት። እግዚአብሔር የሚያስተምር ከሆነ መጽሐፍ ቅዱስን አንብበን የእግዚአብሔርን ሐሳብ ማወቅ እንችላለን ማለት ነው። ሁለተኛው አንደኛው ሐሳብ ይሄ ነው። ሁለተኛው ሐሳብ መጽሐፍ ቅዱስ ብቻ ስንልስ ምን እያለን ነው? መጽሐፍ ቅዱስ ብቻ ስንል አባቶች የተናገሩት ትምህርት በመጽሐፍ ቅዱስ ውድቅ የሚደረገው ውድቅ ይሆናል እያልን ያለነው አይደል? አሁን ለምሳሌ በዚህ ነገር ኦርቶዶክሶችን አልከሳቸውም እኔ መጽሐፍ ቅዱስ ብቻ ስለማይሉ ማለት ነው። አይሉ መጽሐፍ ቅዱስ ብቻ አይሉ እነሱን አትከሳቸውም። እኔ በእኛ ወገን ያሉትን ነው አሁን ጥያቄ የማነሳው ከዚህ አንፃር። መጽሐፍ ቅዱስ ብቻ ካልን በኋላ ሉተር ግን ያለውን ሁሉንም መቀበል ግዴታ አለብህ ካልክ እስቅብሃለሁ። የምሬን ነው ብለህ አሁን ኦርቶዶክሶች መጽሐፍ ቅዱስ ብቻ ስለማይሉ አትናቴስ ያለውን ሁሉ መቀበል ግዴታ ነው ቢሉ እስማማለሁ ከነሱ ጋር። አይሉማ መጽሐፍ ቅዱስ ብቻ ስላላሉ። እኛ ጋር ስትመጣ ግን የሉተር የራሱ የሆነው መጽሐፍ ቅዱስ ብቻ የሚለው ትምህርት ሉተር ላይ የማይሰራ ከሆነ እኔ ቀልድ ነው። ግዴታ ሉተር ያስቀምጠውን በመጽሐፈ ስምምነት ላይ ያለውን ሁሉ መቀበል ግዴታ ከሆነ እሱ ራሱ በዚህ መስፈርት ካልተመዘነ ዳርያዝ የምሬን ነው። አይ እናንተ መስራት አለበታ። አው እንዴ ይቆጣም ቆናው የሚያስቅ ነገር እኮ ነው። የሚያስቅ ነገር ነው። ራሱ በዚሁ መስፈርት መመዘን አለበት። ይሄ መጽሐፈ ስምምነት ላይ ያለው ሐሳብ በሙሉ በመጽሐፍ ቅዱስ ነው የሚመዘነው። ኖ አይ ግዴታ እዚህ ላይ ያለውን ሐሳብ መጽሐፍ ቅዱሳዊ ባይሆንም አባታቸው ሉተር ብሏልና መቀበል አለብን ካልክ ግን የራስህን ትምህርት ነው እየተቃወመክ ያለው። የራስህን ትምህርት ማለት ነው። ከራስህ ትምህርት ጋር ነው እየተጋጨ ያለው። እኔ ኦርቶዶክሳዊ ቢል እንደዚህ አልጋጨውም አላለም። ኦርቶዶክሳዊ መጽሐፍ ቅዱስ ብቻ አላለም። ገድልም ይቀበላል፣ ድርሳንም ይቀበላል። ከዛ ደግሞ የአባቶች ትምህርትም ደግሞ አግበስብሶ ይቀበላል ኦርቶዶክሳዊ። እኔ ችግር የለብኝም ከሱ ጋር። እዚህ እኛ ጋር ሲመጣ ግን ከራስ ጋር ከተቃወምክ ያ አስቸጋሪ ነው። እኔ በጆሮዬን የሰማሁት እሱ ያለውን ግዴታ መቀበል አለብን የሚል ነገር ሲናገሩ ስለሰማው ማለት ነው። እሱ ማይመዘን ከሆነ በመጽሐፍ ቅዱስ ብቻ ካልተመዘነ ይሄ የሚያስቅ አይነት መስፈርት ነው። ሁለቱን ለማንሳት ስለፈለኩኝ ነው። ቸርነት እንኳን ደህና መጣ። ቸርነት አይደለም ሶሪ ቼንቱ ወየ ብሩኬ ሰላም ለእናንተ ነው ወንድሞቼ እህቶቼ ቅዱሳን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላም ብያችኋለሁ ብሬ። አሜን ተባረክ። ጥያቄ አለክ? ጥያቄ ኑሮ ነው? አይ ጥያቄ ሌላ ጊዜ እንትን እላለሁ። በዛሬው ላይ ጥያቄ የለኝም፣ ገብቶኛል። እሺ አዲስ አዲስ አለሽ? እሺ አዲስ የለችም። እሺ ቦልስ
ቦርዝ አለ ይሰማል ይሰማሻል አሸናፊ ሚዩት አድርጋችሁ አትቀመጡ ከገባችሁ ይሰማል አሸናፊ እሽና እስኪ ግባ ዋሴና ግባ እስኪ ለምሳሌ እኔ ጴንጤቆስጤ ነኝ ና እስኪ ግባና ህይወት እንደሌለኝ እስኪ ያሳየኝ ጉባኤ እግዚአብሔር ነው ማመልከው ህብረት ማረገው ና እስኪ ግባና እስኪ እንደሌለኝ ያሳየኝ ና ግባ ና እስኪ ግባ ኢንቫይት እንዳላረገ ፕራይቬት ነው አካውንት ና ግባ ከቻልክ ገስት ላክልኝ ብሩኬ ግን እኔ አንድ ነገር የምለው አባቶች የሚባለው ነገር መጽሐፍ ቅዱስ ልክ አይደለም፣ መጽሐፍ ቅዱስን እናስተካክላለን ብሎ የመጡት ነው ወይስ ከመጽሐፍ ቅዱስ ጋር የተጋጨውን ትምህርት ለማስተካከል የተደረገው ነው? ይሄ ነገር እኔ ግራ ገብቶኛል፣ አልገባኝም። እኛ ከመጽሐፍ ቅዱስ ውጭ ከአባቶች እንረዳለን፣ መጽሐፍ ቅዱስን አባቶች መረዳት እንችላለን የሚሉት መጽሐፍ ቅዱስ ልክ አይደለም ወይስ በመጽሐፍ ቅዱስ የተጻፈውን እኛ ለመረዳት የከበደውን ነገር እነሱ ለማስረዳት የመጡት ነው ወይስ እንዴት? አልገባኝም። ሁሌ አሁን አባቶች እነ ሉተር እኛ አሁን ሁል ጊዜ የምንከሰሰው በሉተር እና አግናጢዮስ የሚባሉት ናቸው እና እነሱ ሰው አይደሉም አይሳሳቱም ብሎ ነው እንትን ምሉት እንደም ተሳስቶ ከሆነ ምንድነው መሰለ እኔ ብዙ ጊዜ እንደዚህ እላለሁኝ በቤተክርስቲያን ታሪክ ውስጥ የነበሩት ሰዎች የሚከበሩ ናቸው ለክርስትና በጣም ብዙ መስዋዕትነት የከፈሉ ናቸው ምንም ጥያቄ የለውም በቃ በጣም ነው የምናከብራቸው በብዙ ነገር ውስጥ አልፈዋል እንደውም የቀደሙት ለምሳሌ ሰማዕቱ ዮስቲን ማለት ነው ጀስቲን ማርቲን መስዋዕት እስኪሆን ድረስ ለክርስትና ዋጋ ከፍሏል በቃ በጣም ነው የምናከብራቸው ግን ዋጋ መክፈላቸው ብቻ ግን ያሉትን ሁሉ እንድንቀበል ግን አያደርገንም ችግሩ እሱ ነው አሁን ሰዎቹን አናከብራቸውም አይደለም አሁን ኤርሚም ሲናገር እኔም ሲናገር ሌሎችም ወንድሞች ሲናገሩ ከሰዎቹ ጋር ችግር አለብን አይደለም እያልን ያለ ነው በጣም ነው የምናከብራቸው ነገር ግን ስለምናከብራቸውና በቤተክርስቲያን ታሪክ ውስጥ ያለፉ ሰዎች ስላልሆኑ ግን የተናገሩትን ሁሉ ግን እንቀበላለን ማለት አይደለም ለምሳሌ እኮ ዮሐንስ አፈወርቅ በሆምሊው ላይ ማለት ነው ዮሐንስ ወንጌልን በተረጎመበት ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ሲተረጎም ስለ ማርያም ደስ የማይል ነገር ጽፏል አሁን ኦርቶዶክሳውያን አይቀበሉትም ይሄን እንደ ዮሐንስ አፈወርቅ እኮ የተናገረው ለምን አትቀበሉትም ትላቸው አይ አንቀበል የሱ ምልከታ ነው ይላሉ አይ የሱ ምልከታ ነው ዮሐንስ ወንጌል 2ን ስለ ማርያም የጻፈበት የሱ ምልከታ ነው የራሱ የኛ ሲሆን አትችሉም የነሱ ሲሆን ግን መብት ይሆናል አሁን እኛም እንደ መጽሐፍ ቅዱስ ያልተረጎሙበት እንደ መጽሐፍ ቅዱስ ያልተናገሩበትን ነገር አንቀበልም ነው ዋናው ነገር እሱ ነው እነሱ ራሳቸው በመጽሐፍ ቅዱስ የሚመዘኑ ሰዎች ናቸው ነው ከመጽሐፍ ቅዱስ በላይ የሆነ ማንም የለም ሐዋርያቶቹ የጻፉት የበጉ ደግሞ የአሕዛብ ሐዋርያ የሆነው ጳውሎስ የቀደሙት አባቶች እነ ሙሴ ነቢያት የተናገሩትን ይሄን ያለምንም ቅድመ ሁኔታ እንቀበላለን ሌሎች ግን የተናገሩትን በእነዚህ መጽሐፍቶች መዝነን ገለባ የሆነውን የምንጅላቶች ትምህርት እንለዋለን እንደ መጽሐፍ ቅዱስ የሆነውን ደግሞ የአባቶች ትምህርት ብለን እንናገራለን አሁን ችግራችን ከሰዎቹ ጋር አይደለም ማለት ነው ችግራችን ከሰዎቹ ጋር ሳይሆን ከትምህርቱ ጋር ነው ትምህርቱ እንደ እግዚአብሔር ቃል ነው ወይስ አይደለም ነው በቃ ዋናው ጉዳይ እሱ ነው ማንንም እኮ ይናገር ለምሳሌ አሁን ብፁዕ አቡነ ገብርኤል ስለ ኢየሱስ እኮ ሰብከዋል አይደል ብፁዕ አቡነ ገብርኤል የኦርቶዶክስ አባት ስለሆኑ እኮ አልተቃወምናቸውም እኮ አየ
ብፁዕ አቡነ ገብርኤል የተናገሩት ትምህርት እንደ መጽሐፍ ቅዱስ ሲሆን እኮ አጨበጨብንኛ ተቀበልናቸው። ኦርቶዶክሳዊ መሆናቸው ብቻ እንድንቃወማቸው አያደርገንም። የምንቃወመው አንድን ኦርቶዶክስ የምንቃወመው ከትምህርቱ አንጻር ነው። ከትምህርቱ አንጻር እንጂ ሰውየውማ ለምን ምን ያደርገ ኦርቶዶክሳዊ ስለሆነ ለምን እንቃወመዋለን? ትምህርቱ ግን እንደ መጽሐፍ ቅዱስ ካልሆነ እንቃወመዋለን። አሁን እነዛንም ሰዎች የምንጅላቶች ትምህርትና የአባቶች ትምህርት ብለን እንለያለን። እንደ መጽሐፍ ቅዱስ ያልሆነውን የምንጅላቶች ትምህርት እንላለን። እንደ መጽሐፍ ቅዱስ የሆነውን ደግሞ የአባቶች ትምህርት እያልን እናልፋለን ማለት ነው። ልዩነቱ እሱ ነው። ልዩነቱ እሱ ነው እና የምንጅላቶች ትምህርት ተቀበል አይለኝም። አሁን ሉተርም ማለት ነው በመጽሐፈ ስምምነት ወይ ደግሞ ቡክ ኦፍ ኮንኮርድ ላይ ያለውን ሁሉ ተቀበል ስትለኝ የትኛውን የመጽሐፍ ቅዱስ ጥቅስ ጠቅሶ ነው ይሄን ያስተማረው ብዬ እጠይቅሃለሁ። ጥቅስ ካልሰጠኸኝ የሉተር የራሱ ብቻ ትምህርት ይሆናል ማለት ነው። አይ ችግር የለብንም እኛ ከሉተር ጋር ከሌሎችም ጋር ማለት ነው። ችግራችን እንደ መጽሐፍ ቅዱስ። ታዲያ እኛ ከዘበነ ጋር ምን ችግር አለብን? ችግር የለብንም እኮ ከዘበነ ትምህርት ጋር ነው ጸባችን። ትምህርቱ እንደ እግዚአብሔር ቃል ሳይሆን ሲቀር ምን እንላለን? የዘበነ ተረት ነው እንላለን። አለቀ በቃ የዘበነ ተረት ነው ብለን እናልፋለን። እና ከዛ አንጻር ነው እኛ ስንናገር ምንናገረው አሁን ከአባቶችም ጋር አያይዞ ማለት ነው። ምንጅላት ማለት የሰባተኛው ትውልድ አለ ተቆጥሮ ሰባተኛው ትውልድ አለ። አባት አያት ቅድመ አያት ምንጅላት ሲደርስ አላቆም እንደማለት ነው። የምንጅላቶች ትምህርት ማለት መጽሐፍ ቅዱስ የማያውቀው የራሳቸው ትምህርት ማለት ነው። እና በዛ መልኩ ነው እኛ የአባቶችን ትምህርት ምንመለከተው። በቃ የበላይ መጽሐፍ ቅዱስ ነው። ሰው የዘላለም ሕይወት የሚያገኘው በምን በኩል ነው? በክርስቶስ ኢየሱስ የመስቀል ስራ በኩል ነው አለ። በቃ አለቀ። አሜን ብለህ እኮ ነው የምትቀበለው። ከዛስ የዘላለም ሕይወት ያገኙ ሰዎች ይጠመቃሉ። የዘላለም ሕይወት ያገኙ ሰዎች የጌታ ራት ይወስዳሉ። መጽሐፉ ይሄን ካለ አሜን ነው። አሜን ነው። በቃ ይሄን እኛ በስርዓት የምንቀበለው። ለምሳሌ ገድላትን አንስተን ስንተች ተክለ ሃይማኖት የሚባል ሰውዬ እኮ አይደለም የምንቀበለው። ተክለ ሃይማኖት የሚባል ሰውዬ እኮ በሆነ ዘመን ነበር ምናምን የሆነ ነገር አሳልፏል አይደል? ጉዳያችን ተክለ ሃይማኖት ከሚባል ሰውዬ ጋር አይደለም። ተክለ ሃይማኖት በሚባለው ሰውዬ ከተጻፈው መጽሐፍ ጋር ነው ጉዳያችን፣ ጸባችን ማለት ነው። መጽሐፉ ምን ይላል? ተክለ ሃይማኖት በሚባለው ሰውዬ ስም የዘላለም ሕይወት ይገኛል ሲል እኛ ይሄን እንቃወማለን። ለምን? ከእግዚአብሔር ቃል ጋር የሚጋጭ ነገር ስለጻፉ ነው። አባቶችም ልክ እንደዛ ናቸው። ወደ ፍጡር መጸለይ እኔ ምን አገባኝ እኔ ለምን አራተኛው ክፍለ ዘመን አይደለም ለምን ክርስቶስ በነበረበት ዘመን አይኖርም? ወደ ፍጡር መጸለይ መጽሐፍ ቅዱሳዊ ነው ብሎ አስተምሮ ጥቅስ ካልጻፈልኝ እኔ አይደለም አትናቴስ ለምን ሶስት አትናቴስ አይሆንም? ዳር ያዝ ነው ምንድነው? ለምን ላስተማረው ትምህርት መጽሐፍ ቅዱሳዊ ማስረጃ ያስፈልጋል። አለቀ በቃ። ለዛ ነው ምንነሳው ከመጽሐፍ ቅዱስ ነው። ስንጨርስም መጽሐፍ ቅዱስ ላይ ነው የምንጨርሰው እኛ። በቃ አለቀ። መነሻችንም መጨረሻችንም መጽሐፍ ቅዱስ ነው። አንድ ቀደም እየሰማው ነበር የሆኑ ቤቶች የኤርሚን ንግግር ከፍተው እንትን ሲሉ ማለት ነውና አባቶችን እኮ ካልተቀበልክ ስላሴ የሚለውን ስም እንኳን መዳኛ ስም እንኳን አታገኝም አሉ። ስላሴ የሚለው ስም መዳኛ ስም ነው ያለው ማን ነው ሲጀምር? እንዴ በጣም እኮ ነው የምታስቁት። ስላሴ የሚለው ስም መዳኛ ስም ነው ያለው ማን ነው ሲጀምር? ስላሴ የሚለውን ስም እኮ ሐዋርያቶቹ አያውቁትም እኮ። የበጎ ሐዋርያቶች እኮ ስላሴ ትምህርቱን ነው የሚያውቁት እንጂ ስላሴ የሚለውን ስም ሐዋርያቶቹ አያውቁትም እኮ። እና ሐዋርያቶቹ አልዳኑም እያላችሁ ነው? ምን እያላችሁ ነው? የተወሰነ እኮ ማስተዋልም ያስፈልጋል እኮ። ማስተዋልም ያስፈልጋል። ትምህርቱን ካልተቀበልክ ነው አደጋ ላይ የምትወድቀው እንጂ ስላሴ የሚለውን እነዚህ ስላሴ የሚለውን ፊደል ተቀበል ብሎ ማን ነው የሚያስገድድክ? ይሄ እኮ ለትምህርቱ የወጣ ቴዎሎጂካል ኔም ነው። በቃ አለቀ። ቴዎሎጂካል ተርም እኮ ነው። የአባቶችን እኮ ባይኖሩ ስላሴ የሚለውን ስም አታገኝም። የመዳኛውን ስም እንዴ! ኧረ አትቀልዱ። ጳውሎስ ስላሴ የሚል ስም እኮ አያውቅም እኮ ወዳጄ። እና ጳውሎስ አልዳነም ልትል ነው? እና ማስተዋልም ይፈልጋል እንደዚህ አይነት ነገርና ቤኪ ከዛ አንፃር ዳጊ እንኳን ደህና መጣክ።
ዳጊሻ ኤርሚ የላችሁ። እሺ እሺ ቤዛ ወይኔ እንዴት ገባው? በበር ነው የገባሽ። ኦኬ ተሳስቼ ነው። እሺ እሺ ችግር የለውም። እሺ አሁን ገስት ልካችሁ መግባት ትችላላችሁ። ገስት ልካችሁ ገብታችሁ መጠየቅም መሞገትም ጭምር ትችላላችሁ። መጠየቅም መሞገትም ትችላላችሁ። ጠየቅም መሞገት ገስት መላክ ትችላላችሁ። ግርምሽ እንኳን ደህና መጣህ። እሺ አሁን ከዚህ በኋላ ማስገባችሁ ያው ለመጠየቅ ወይ ደግሞ ለመሞገት መሆን አለበት አይደል? እንደዛ ነው የሚሻለው። እሺ ዱዱ 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 ይሰማል? ዱዱ ጴንጤቆስጤ የሚባሉት እዛ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያሉት ታውቃቸዋለህ? ሐዋርያቶቹ እነሱ ናቸው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያሉት። እሺ ዱዱ ይሰማል? እሺ እየሰማህን አይደለም? እሺ ቢና እንኳን ደህና መጣህ። ይሰማል አይደል? የኔ ድምጽ ይሰማል በደንብ ይሰማል ብሩክያ። እሺ ቴንክ ዩ ቤኪ። እሺ ኒው ጀነሬሽን እንኳን ደህና መጣህ። እሺ ቢኒ አለክ። ኒው ጀነሬሽን ገብታችሁ ዝም ካላችሁ ያው እንግዲህ ማስወረድ ነው የሚሻለው አይደል? እንደዛ ነው። ተሳልመሃል፣ በቃ አድርሰሃል ምናምን። ማውራት የሚችል ሰው ይግባ። እሺ ማውራት የሚችል ሰው፣ ምቹ ቦታ ያለ ማውራት የሚችል ሰው ይግባ። ማውራት የሚችል እና ምቹ ቦታ ያለ ሰው እና ጥያቄ ያለበት ወይ ደግሞ ሊመልስ የሚገባ ሰው። እሺ በተነሳው ሐሳብ ላይ መወያየት የሚችል በጌታ እራት በውሃ ጥምቀት እኔ መወያየት እችላለሁ የሚል ሰው መግባት ይችላል። ኤርሚ ደግሞ ከቻልክ ቤትን ብትከፍትልን በጣም ቆንጆ ነበር። ኤርሚሻ ትችላለህ? ናግባ። ለምን አገባም ታዲያ? ይኸው ልክ ያለው ገስት ናግባ እስኪ። ብሩኬ ማንን ነው የምትልክለት?
ምዕመናን የሚል ሰው አለ ታች ሲፎክራቸው። አይ ምን አንዳንዱ ፉከራን አይተኮዝም ብለህ ማለፍ ያለብህ ሰው ነው። ይፎክራል ኮሜንት ላይ እና አንዳንዱ ከአንድ ጥቅስ አያልፍም፣ አንዳንዱ ሁለት ጥቅስ እሷንም ምዕመናን ሌላም አለ። ቆይ ምዕመናንና ምንድነው የሰሜኑ ምናምን የሚል ልጅ አለ። ኑ ግቡ ካላችሁ። ሲጀምር እነሱም አይገቡም፣ ሲቀጥል ምን ለመመለስ ይግቡ? ብሩኬ ሲምፓስቡ ምናልባት ድንገት። እሺ የጌታ ሰላምና ጸጋ ይብዛላችሁ ወገኖች፣ ሁላችሁም እዚህ ያላችሁ። በውሃ ጥምቀትና በጌታ እራት ላይ መሞገት ፈልጋለሁ። ይሄ ከእናንተ ጋር አልስማማም። የመጽሐፍ ቅዱስ ሚለውን አላምንም። እኔ የማምነው አባቶች ያሉትን ነው የምትሉም ካላችሁ you're more than welcome። ኑ ጠይቁ፣ እናንተም ትጠየቃላችሁ። ያለው ይሄ ነው። ጸጋ ይብዛላችሁ። ታብታቡን ሼሩን ግን ቀጥሉበት እንደዚሁ። እሺ ብሩኬ ምን ያህል ትቆያለህ? ኤርሚ ቢከፍትልን ቆንጆ ነበር ገና ከሆነ ሰዓት እሱ ጋር ኤርሚ ወይ ዳንኤስ ዳኒ አለ ከቤት ውጭ መሰለኝ። ዳኒ ከቤት ውጭ ነው። ኦኬ ሲያደርግ የሰማሁት መሰለኝ። ኦኬ እሺ ብሩክዬ ወይ ግምሼ አላችሁልኝ ወገኖች? እንኳን ደህና መጣ። እንደምን አለ? ስልኬ ከኔ ራቅ ብሎ ነበረ እና ምናልባት ሰላም እየተባባልን እንዳለን ይሰማኛል። ቢኒሻ ሰላም ላንተ ይሁን ወንድሜ። ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። ዳኒ፣ ዳንሻ፣ ኤርምሻ፣ ቤኪ፣ ዳጊ፣ ቲጂ ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። ብሩክዬ ከጠዋት ጀምሮ እንግዲህ በእኛ ማለት ነው እና ጌታ ኢየሱስ ይባርክ። በእውነት ብሩክዬ ብዙ እየተማርን ነበር የእግዚአብሔርን ቃል በጣም ደስ በሚል መልኩ። ጌታ አብዝቶ ይባርክ። በጣም ደስ ብሎኛል። ተባረኩ። ጸጋ ይብዛላችሁ ወገኖች። አሜን አሜን። ተባረክ ግርምሼ። አሜን። ጌታ ይባርክ። እሺ በስላሴ ከማያምኑ ሰዎች ጋር የሚል ኮሜንት አይቻለሁ። ቅድም ስላሴ የሚለውን ስም ስላልኩኝ ማለት ነው። ከፋክ እንደ ወንድሜ አሁን አጋንንትን እኮ ኦርቶዶክሳውያን በስላሴ ስም ውጣ የሚሉ ሰዎች ናቸው እና በጣም ነው የሚያሳዝኑኝ። ጌታ በሚያውቀው ማለት ነው። ስላሴ ማለት ቃሉ የግዕዝ ሲሆን ሶስት ስሉስ ከሚል ቃል የመጣ ሲሆን ሶስት ማለት ነውና አስቧል። አጋንንት ፊት ቆመ በሶስት ውጣ በሶስት ውጣ እንደማለት ማለት ነውና አትቀልዱ፣ ባካችሁ አትቀልዱ። ይሄ ቴዎሎጂካል ኔም ነው፣ ቴዎሎጂካል ተርም ነው ተባልክ። ንቃ እንጂ ወዳጄ ምን ሆነ ነው? ንቃ፣ በቃ ንቃ። ስላሴ የሚል ሰው ስላሴ የሚለው ስም ለትምህርቱ የተሰጠ ስያሜ ነው። በሶስት ውጣ እንደማለት ነው። በሶስቱ ውጣ እንደማለት ነውና በስላሴ ስም ውጣ ይላሉ አይደል? በስላሴ ስም ውጣ። ይቀልድብሃል፣ አጋንንቱ ራሱ ይቀልድብሃል። ባክ ዳር ያዝ ምናምን ነው የሚልህ አጋንንቱ ራሱ ማለት ነው። ዳር ያዝ ነው የሚልህ እና ንቁ። በቃ በእውነት ነው የምላችሁ፣ ዘመናችሁን እንቅልፍ ውስጥ አጨርሱ። ጌታ በእውነት ነው የምላችሁ፣ ጌታን ኢየሱስን ሳታገኙ ልታልፉ ነው። እንዲሁ በቃ እንዲሁ በጨለማ ሆናችሁ እና አስቧል። የሆነ ሰዓት ላይ ለዚህ ትምህርት የተሰጠ ስም አጋንንት ማውጫ አድርገው ይጠቀሙበታል። ይህ ስም ማለት
እኛ አንድ አምላክ በሶስት አካል ብለን ለተቀበልነው ስም የተሰጠ ስም ነው። ማን የሰጠው? ከእግዚአብሔር ነው ስሙ የመጣው? ኧረ በጭራሽ አይደለም። ሰዎች ናቸው ተስማምተው በቃ በዚህ ስም ማለት ተስማምተውም አይደለም። ያው ቶርቱሪያን ነው ለመጀመሪያ ጊዜ የተጠቀመበት በ180 ዓመተ ምህረት በሁለተኛው መቶ ክፍለ ዘመን። ከዛ በፊት የነበሩ ሰዎች እኮ አያውቁትም እኮ ይሄን ስም እኮ እያልኩ ነው ያለሁት። ሞር ደግሞ ጎልቶ የወጣው ደግሞ በኒቂያ ማለት ነው። እና በዚህ ስም አጋንንት ለማውጣት ስትሞክር አስበው፣ አንተ በሰየምከው ስም አጋንንት ለማውጣት ስትሞክር ማለት እኮ ነው። እና ንቁ፣ እሺ ንቁ። መንቃት ነው ያለባችሁ። ሰው ትምህርቱን ነው በቃ ዋናው ትምህርቱ ነው። እሺ ትምህርቱ መጽሐፍ ቅዱሳዊ ነው። ኦፍ ኮርስ አዎ መጽሐፍ ቅዱሳዊ ነው። አንድ አምላክ በሶስት አካል የሚለው ትምህርት መጽሐፍ ቅዱሳዊ ነው። ስያሜው ጋር ግን መተህ አትጣበቅ ነው የምልህ። እሺ እሱ አይደለም ቁም ነገሩ፣ እሱ አይደለም። ተባረኩ። እሺ ተባረኩ። ቢና ይደውልለት። እንቀጥላለን። እሺ መግባት ትችላላችሁ። አሁን ከታች ያላችሁ ኦርቶዶክሳውያን በረጅሙ በሰፊው ነው ኦልሞስት አሁን 3 ሰዓት ያክል ተማምረናል በዚህ በጌታ እራትም በጥምቀትም ዙሪያ ማለት ነውና እሺ በመደበኛ በትምህርት ሰዓት እንማማራለን፣ ችግር የለውም። በጌታ እራትና በጥምቀት ዙሪያ ነው የምናወራው። በጌታ እራትና በጥምቀት ዙሪያ ከሁለት አንዱ ያው ሁለቱም እንትን ስለሆነ በስላሴ ስም አጋንንት አይወጣም እንዴ? እንዴት ነው የሚወጣው? ማን ነው ይወጣል ያለው? በቅዱስ ማን ነው በስላሴ ስም አጋንንት? ና እስኪ ግባ። በስላሴ ስም አጋንንት ይወጣል ያለው ማን ነው? አይወጣም። ሰዎች በሰየሙት ስያሜ እንዴት አጋንንት ይወጣል ብለህ ስታስብ አንተ ራሱ እንዴት አትነቃም? ስላሴ የሚለው ስም እግዚአብሔር ስሜ ነው እኮ ብሎ የሰጠው ስም አይደለም እኮ። ሰዎች ናቸው ይሄን ስም ለዚህ ትምህርት መገልገያ ማዋል የጀመሩት። ታዲያ በሰዎች ባወጡት ስም እንዴት ነው አጋንንት ይወጣል ብለህ ስታስብ ራሱ መንቃት ነው ያለብህ። አርሴማ የሚለው ስምና ይሄኛው ስም ልዩነት የለውም። በአርሴማ ስም የማይወጣም፣ በገብርኤል ስም የማይወጣም። ኢየሱስ የሚለው ስም ብቻ ነው። ኢየሱስ የሚለው ስም ብቻ ነው። እሺ ኢየሱስ የሚለው ስም ብቻ ነው አጋንንትን የሚቀጠቅጠው። ከስም በላይ የሆኑ ስም ይሄ ብቻ ነው። እሺ እና ንቁ፣ ግቡ። አሁን በርዕሱ ላይ እንቆያለን። በርዕሱ ላይ እንቆያለን። ኦርቶዶክሳውያን መግባት ስላላችሁ እሺ ቢና የምትለው ነገር ካለ አሜን። አዎ ልክ ነው። እሺ ኤርሚያዬ እንትን ይመስለኛል ይመቸው አይመስለኝም። ስልኩም እየሰራ አይደለም። አሁን ምናልባት አጥፍቶም ተኝቶ ሊሆን ይችላል። ቤኒ አለ እንደ ኤርሚያ አለ ተደው ሚት አረከው። ሰላም ለእናንተ። ሰላም ይብዛ ኤርሚያ። ስደውል እኮ እምቢ አለኝ አሁን። ኦኬ ተኝተሃል ብዬ ገና ማማት እንኳን እኮ ሳልጀምር ካፌ አይ በእርግጥ ትናንትና በዚህ ሰዓት ላይ ትንሽ ናፕ እያደረኩ ስለነበር ለዛ ነው የጠረጠርከው። ትክክል መጠርጠር ግን አሁን በዚህ ሰዓት ራት እየበላሁ ነበር። በጣም ይቅርታ። ኦኬ ኤርሚያ ወይ አንተ ለምን አትከፍትልንም እያለ ነው ብሩኬ። ኦኬ እኔ ከከፈትኩ አንድ ሀሳብ ላይ ልናገር እፈልጋለሁ። ሰሞኑን በሉትራውያን እና በመካነ ኢየሱስ ላይ በተናገርኩት ላይ አንዳንድ ሰዎች እያጉረመረሙ ያሉ ሰዎች አሉ። ነገሩን ደግሞ ወዳልሆነ አቅጣጫ ለመውሰድ የሚፈልጉ አሉ። አጠንክሬ መናገር ባለብን ላይ አጠንክሬ እናገራለሁ። ምናልባት ደግሞ አይዶን ነው ሌላም ደግሞ የምናገረው ነገር ካለ እናገራለሁ እና በሱ ላይ ነው የምናገረው። ሌሎች ባትገቡበት ደስ ይለኛል። እኔ እየተናገርኩት እኔ ጋር ይነጋገራሉ። ሉትራውያንና መካነ ኢየሱስ ነኝ ብለው የሚሉ ካሉ ይምጡ።
የሚመጡ ከሆነ ማለት ነው። የማይመጡ ከሆነ ግን የአንድ ሳምንት አይደለም የአንድ ዓመት ስራ ሰጣቸዋለሁ ማለት ነው። ምክንያቱም ነገር እያጦዙ ስላሉ የእነሱ ነገር ማጦዝ ኤርሚያስን አንዳች ስለማያስቆመው ከአንተ ጋራ የጌታ እራትን መካፈል አልፈልግም፣ ከፔንቴኮስታል ከሆኑት ጋራ ከመካፈል ይልቅ ከኦርቶዶክስ ጋር መካፈል ይቀላል ብሎ የሚል መሬት የረገጠ ሉተራዊ ነው ወይስ ግልብ የሆነ ሉተራዊ ነው ብሎ የሚለውን ማየት ፈልጋለሁ። በአብያተ ክርስቲያናቱም ጋር በውስጥ እየጠየቅኩ ነው ያለሁት። አንዳንድ ኢንፎርሜሽኖችም ደርሰውኛል። በቤተክርስቲያኒት ውስጥ የሚያገለግሉ በወንጌላዊት መካነ ኢየሱስ እንደዚሁም በሉተራውያን የሚያገለግሉ ታዋቂ ሰዎች ስማቸውን ሜንሽን ማድረግ አይጠብቅብኝ የሰጡኝ ኢንፎርሜሽን አለ። ፕሬዝዳንቶቹን ደግሞ እንዳናገር ስልክ ተሰጥቶኛል፣ ስልክ ደርሶኛል ማለት ነው። እነሱንም ሁሉ ጭምር አድርግና ይሄ ሶሻል ሚዲያ ላይ የሚወራጩ ዱቄታቸውን ተቀብተው የሚወጡ ሴቶች የሚሆን ወንድ ዳር አስይዛቸዋለሁ ማለት ነው። ኦኬ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ የወንጌል መምሪያ እና ዋና ዳይሬክተር የዶክተር ቄስ ሌሊሳ ስልክ ተሰጥቶኛል። እግዚአብሔር አምላክ ይባርከው ይህን የሰጠኝ አገልጋይ። የዶክተር ቄስ ገዙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ፕሬዚዳንት በካውንስል ውስጥ ያሉት የሁለቱን ጠይቃለሁ። ኦኬ። እነዚህ ቲክታክ ላይ ውርውር የሚሉ ምንጫቸው ከዛ ከሆነ አብያተ ክርስቲያናቱ የሚሉትን እንሰማለን። አዎ ልክ ናቸው። እነሱ ከእናንተ ከወንጌላውያኑ ከፔንቴኮስታል ጋራ የጌታ እራትን ከምንካፈል ይልቅ ከኦርቶዶክሳውያኑ ጋራ እንካፈል ይቀለናል፣ ከእናንተ ይልቅ እነሱ ለእኛ ይቀርባሉ ብሎ ካለ እኔ ከእነሱ ጋር ያለኝን ግንኙነት ኦፊሻሊ ነው የምቆርጠው አደባባይ ላይ። ስለዚህ አንድ መካነ ኢየሱስና ምንጩን ካገኘት በትክክል ማለት ነው አንዲት የወንጌላዊት መካነ ኢየሱስና የሉተራውያን እምነት ተከታይ ነኝ ብሎ የሚል ሰው እነሱ ያንን የሚነግሩኝ ከነገሩኝ በኋላ ያናረጋለሁና አሁን ግን ሶሻል ሚዲያ ላይ እያወሩት ያሉት ወሬ ስላለ ቤቴን ከፍታለሁ። ሌሎቻችሁ ባትገቡበት ደስ ይለኛል። እናንተ አገልግሉ፣ ከኔ ጋራ ብቻ ይለይልናል ማለት ነው። ሉተራውያን ካላችሁ ኑ እከፍታለሁ፣ ኑና ከኔ ጋር ታወራላችሁ። እናንተ ብቻ ናችሁ ገስት ላይ እንድትገቡ የምፈልገው ማለት ነው። ኦኬ። ሄዳ አይደለም የጌታ እራትን ለምን ዘኬ ስትበሉ አትኖሩ? እናንተ ፔንቴኮስታል ብላችሁ ካቃለላችሁና ፔንቴኮስታሎች ማለት አረሞች ናቸው ወረርሽኞች ናቸው ብለው የሚጎደፍሩ ሁሉ አይቻለሁ፣ ሰምቻለሁ። አስቆማለሁ እኔ እረኛው ኤርሚያስ ማለት ነው። ከጌታ ጋር ሆኜ ስትከበሩ አልከበር ብላችሁ ካላችሁ እናንተ ሌሎችን አብያተ ክርስቲያናትን እየዘረጠጣችሁ ወንድምነታቸውን ራሳችሁ ካቃለላችሁ ምንም ልረዳ አልችልም። ሜዳው ላይ እንገናኝ ማለት ነው። የእናንተን ጦርነት አልፈራም። አስቆማ እበትናለሁ አልኩ በጽድቅ ቃል፣ ያው ትዕቢት አይደለም የምናገረው። ስለዚህ ትናንትናም ዛሬም ውለውበታል። አንድ የወር የቤት ስራ ልስጣቸው። እዚህ እነኚህ ዱቄት ተለቅልቀው የሚመጡ ሴቶችም ወንዶችንም ነው የፈለኩት። በቅንነት መወዳቸው ማከብራቸው ወንጌላውያን የወንጌላዊት መካነ ኢየሱስ ቤተክርስቲያን ያለው አገልጋዮች የሚሆን ህዝብ አከብራለሁ። ወንድሞቼ እህቶቼ ናቸው። እዚህ ሶሻል ሚዲያ ላይ ግን ያሉት ላይ ልናገር ፈልጋለሁና ተባረኩ፣ ጸጋ ይብዛላችሁ። እናንተ ካገለግላችሁ እዚሁ አገልግሉ። እኔ ግን በዚህ ጉዳይ ቤት ከፍቼ ብቻዬን ነው መሆን የምፈልገው። ማናችሁንም አላስገባም። ምክንያቱም እኔ ብቻ መናገር ፈልጋለሁ። እናንተን በእኔ ምክንያት እንዲህና እንደዛ ብለው እንዳይሉ ማለት ነው። ያ ቴንክ ዩ ጸጋ ይብዛላችሁ። ኤርሚ እኔም ዘግቼ ነው መጣው አብረን ነው ምን ነው። ምክንያቱም እኔ ለምሳሌ አውርተናል ከዚህ በፊት ከነሱ ጋር በዚህ ጉዳይ እዛ ተጋባን ገባም ዞሮ ዞሮ በዚህ ጉዳይ እየተናገርን ስለሆነኛ ባትገቡ የሚለው ነገር ምንም እንትን ሚል አይደለም ማለት ነው። ምክንያቱም ዞሮ ዞሮ አንተ የግል እምነት የለም ጴንጤቆስጤ ተብሎ ሲናገር አንተን እየሳይሆን እኛን ጭምር ስለሆነ የሚመለከተው ማለት ነውና
የምናወራ ከሆነ አንድ ላይ ነው የምናወራው ማለት ነው። መጣል ኦኬ ቴንክ ዩ። እሺ በቃ ከፍታለሁ። ተባረኩ ነው። እሺ መጣ